ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ኢምፖርታንት ኢንኦርጋኒክ ኮምፓውንድ በሚለው በዩኒት 3 ላይ የሳልትን የመጨረሻውን ክፍል የምናይ ይሆናል። ከዚህ በፊት ስለ ሳልት ምንድነው የሚለውን ዲፋይን አደረግን። የሳልት ክላሲፊኬሽን አየን። ክላሲፋይ ይሆናል ኖርማል ሳልት፣ አሲዲክ፣ ቤዚክ ሳልት ተብሎ እንደሚከፈሉ አየን። የዛ ለመክፈል ዋነኛ ምክንያቱ ደግሞ ምንድነው ብለናል። ሁለት ሐሳብ አንስተን ነበር። አንደኛው ምንድነው ኮምፕሊት ሪአክት ያደርጋሉ። አሲድ እና ቤዝ ኮምፕሊትሊ ሪአክት ሲያደርጉ የሚያመጣው ውጤት ኒውትራል ወይም ኖርማል ሳልት ነው የሚሰጠን። ኮምፕሊት ደግሞ ሪአክት የማያደርጉ ከሆነ ደግሞ አሲዲክ ወይም ቤዚክ ብለን እንለያቸዋለን። ወይም ደግሞ ሌላ ደግሞ ክላሲፋይድ የምናደርግበት ቤዚክ ፖይንት ምንድነው? ፕሮፐርቲ ኒውትራል አይነት ፕሮፐርቲ ወይም ፒኤቹ 7 የሆነ እንደ ሶዲየም ክሎራይድ አይነት ከሆነ ይሄ ነገር ኒውትራል ነው እንላለን። አሲዲክ ቢሄቪየር ወይም ፒኤቹ ከ7 የሚያንስ ከሆነ አሲዲክ ሳልት ነው እንላለን። ቤዚክ ባህሪ የሚያሳይ ከሆነ ቤዚክ ሳልት ብለን እንደምንከፋፍል ዲስከስ አደረግን። በዛሬው ደግሞ ጠቅልል አድርገን የሳልትን የመጨረሻ ሲዝን እንበለው የመጨረሻ ፓርትን ዲስከስ የምናደርግ ይሆናል ማለት ነው። ዲስከሽናችን ከመጨመራችን በፊት ግን www.lucybridgeacademy.com ለምንድን ያልጎበኛችሁት? አረ ብዙ ታተርፋላችሁ፣ ጎብኙት እያልን ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት ለመቀበል እኛ አሰፍስፈን እየጠበቅን ነው። ስለዚህ ሐሳብ አስተያየቶቻችሁን ስጡን። እኛ እናንተን ለመጥቀም ከዚህ በላይ እንደምንተጋ እርግጠኛ ሆናችሁ ሐሳብ አስተያየት ስጡን። እኛም የበለጠ ተክተን እናንተን ውጤታማ ለማድረግ ከመቼውም ጊዜ በላይ እየሰራን እንገኛለን። ወደ ሳልት ፓርት 4 ዲስከስ ወደ ማድረግ እንቀጥል። ኦኬ ኢሴንሻል ፕላንት ኒውትሪየንትስ ምንድናቸው? ኢሴንሻል ፓርት ኒውትሪየንቶች አሉ። የመጀመሪያው ማይክሮ ኒውትሪየንቶች አሉ እና ማክሮ ኒውትሪየንቶች አሉ። ማክሮ እና ማይክሮ። የመጀመሪያው ማክሮ ነው። ማክሮ ኒድ ላርጅ አማውንት ሲሆን ያው እንደምታውቁት ማክሮ ብዙ ጊዜ ይሄን ነገር ማክሮ እና ማይክሮ ስለ ኢንዱስትሪ ሲወራ ማክሮ ኢንዱስትሪ በማይክሮ ኢንዱስትሪ ምናምን ሲባል ሰምታችሁ ታውቃላችሁ። ማክሮ ሲሆን ትንሽ ላርጅ የሆነ ነገር ነው። ማይክሮ ሲሆን ደግሞ ትንሽ ስሞል የሆነ ነገር ሲሆን ነው። ስለዚህ ማክሮ ላይ ናይትሮጅን፣ ፎስፈረስ፣ ፖታሺየም፣ ካልሺየም፣ ማግኒዥየም፣ ሰልፈር፣ ካርበን፣ ሃይድሮጅን፣ ኦክሲጅንን የያዘ ፕሮዲዩስ የሚደረግበት ነው ኒውትሪየንቶች። ሌላው ደግሞ ማይክሮ ላይ ደግሞ እነ አይረን፣ እነ ዚንክ፣ እነ ማንጋኔዝ፣ እነ ኮፐር፣ እነ ቦሮን፣ እነ ኮባልት፣ እነ ክሎሪንን ያጠቃልላል። ኦኬ ፕራይመሪ ኒውትሪየንት የሚባሉ አሉ። ፕራይመሪ ኒውትሪየንት የሚባሉት play a key role in growth and formation salt and photosynthesis በፎቶሲንተሲስ ጊዜ በዋነኝነት ዋነኛ ሚና የሚጫወቱት ነገሮች አሉ። እነሱም ማናቸው? ናይትሮጅን። ለዛ ነው ብዙ ጊዜ ምንድነው ፈርቲላይዘሮች ብዙ ጊዜ አይታችሁ ከሆነ it contains ናይትሮጅን ወይ አሞኒያ ይዛል ወይ ናይትሬት ይዛል ወይ ናይትሪክ አሲድ ሮ ማቴሪያሉ። ስለዚህ ናይትሮጅን ኮንተንት ነው አብዛኛው ፈርቲላይዘሮች ብዙዎቹ ምንድናቸው? ናይትሮጅን ኮንቴንት ናቸው። ምክንያቱም ናይትሮጅን የአትክልት የዋነኛው ከሚባሉ ኪ የሚባሉት ናይትሮጅን፣ ሌላው ደግሞ ፎስፌት እና ማነው ፖታሺየም። እነዚህ በጣም ወሳኝ የሆኑ ፎስፈረስ፣ ናይትሮጅን እና ፖታሺየም በጣም ለአትክልት ግሮዝ ወሳኝና ዋነኛ ኪ ትልቁ ሚና የሚጫወቱ ናቸው ማለት ነው። እነዚህ ለግሮዝ ሊሆን ይችላል፣ ሩት ፎርሜሽን ሊሆን ይችላል፣ ለፎቶሲንተሲስ ብትሉ ያለ እነዚህ አይታሰብም ማለት ነው። ያለ እነዚህ ምግብ ማዘጋጀት አይችሉም። ያለ እነዚህ ስራቸው ማደግ አይችልም። ያለ እነዚህ ጭራሽን እድገት አይኖራቸውም ማለት። ስለዚህ ቤዚክ የሆኑ ፕራይመሪ ኒውትሪየንት የሚባሉት ናቸው። ኦኬ ምንድናቸው እነዚህ ኒውትሪየንት? ምንድነው የሚጠቅሙት ነገር የሚለውን አይደንቲፋይ እናድርጋ። እነዚህ በጣም ወሳኝ ናቸው የተባሉት ለምንድን ነው? ምን ስለሚያደርጉላቸው ነው? ለአትክልቱ ምን ያደርጋሉ? ናይትሮጅን ፎርምስ አሚኖ አሲድ ፎርም ያደርጋል፣ ፕሮቲንን፣ ኒውክሊክ አሲድን፣ ክሎሮፊልን። ስለዚህ ክሎሮፊልን እንግዲህ ፎርም ማድረግ ከቻለ ክሎሮፊል ምን የሚያደርጉበት ነው? ሂትን ሶላርን የሚስቡበት ቅጠሉ ላይ ያለ ነገር ነው ክሎሮፊል ተብለን የተማርነው። ስለዚህ ያለሱ ምን ማድረግ አይችልም። ሰንላይትን ስበው ኢነርጂውን ግሉኮስን ብሬክ ዳውን አድርገው ለመጠቀም አይችሉም አይደለ? ስለዚህ ምግብ ለማዘጋጀት የግድ ምን ያስፈልጋል? ክሎሮፊል ያስፈልጋል። ክሎሮፊል ደግሞ ፎርም የሚደረገው ከምንድን ነው? ከናይትሮጅን።
ስለዚህ ናይትሮጅን በጣም አስፈላጊ ነገር ነው። አሚኖ አሲድ ሰውነታችን ውስጥ ያለው አሚኖ አሲዶች በጣም በብዛት የተከማቸ ነው አይደለ ሰውነታችንም። ስለዚህ ለፕላንቶችም አሚኖ አሲድ በጣም ወሳኝ ነው። ፕሮቲንን ይይዛል፣ ኒውክሊክ አሲድን ይይዛል። ፎስፈረስ ደግሞ ምን ይይዛል? ፎስፈረስ ኤድ ሩት ፎርሜሽን፣ ለሩት ፎርሜሽን በጣም ወሳኙ ማን ነው? ፎስፈረስ ነው። ፍሩት ፕሮዳክሽን ፍሬ ሲወጣም ፍሩት ላይ ምን ይዛል? ፎስፈረስ በዋነኝነት ይዛል። ኤቲፒ ፎርሜሽንም አንዱ የፎስፈረስ ጥቅም ነው ማለት ነው። ፎስፌት ወይም ኬ የምንለው ደግሞ ሬጉሌት ፎቶሲንቴሲስ፣ ፎቶሲንቴሲስ ምን ያደርጋል? ይቆጣጠራል፣ ሬጉሌት ያደርጋል። ስለዚህ አስተዳዳሪው ማነው? የፎስፈረስ እንደዚህ ይሁን፣ በዚህ ውጣ፣ በዚህ ይግባ የሚለው ማነው? ፎስፌት ነው ማለት። ፎስፌት ሬጉሌት የማድረግ እድል አለው። ኢንዛይምን ያነቃቃል። ተነሱ የተኙ ኢንዛይሞች ካሉ ተነሱ ንቁ ይላል ማለት ነው። ከዛ ባሻገር ደግሞ ስቶማታል ሙቭመንት፣ ለስቶማታል ሙቭመንትም ይጠቅማል። ስለዚህ እነዚህ ሶስቱ ነገሮች ፕራይሜርሊ በጣም አስፈላጊ ኪ ፖይንቶች ናቸው። ለምን? ለተክሎች ማለት ነው። ለእኛም አክቹዋሊ በጣም አስፈላጊ ናቸው። ዋይ ዱ ናይትሮጅን ዲፊሸንሲ ፕላንትስ ሃቭ ፔል ሊቭስ? ናይትሮጅን ዲፊሸንሲ ያላቸው ምንድነው ችግራቸው? ምግብ ማዘጋጀት ይከብዳቸዋል። ምክንያቱም ናይትሮጅን ከሌለ ክሎሮፊን በአግባቡ መዘጋጀት ስለማይችል ምግብ ማዘጋጀት ይከብዳቸዋል። አቶል ማለት ያለ ክሎሮፊን ምግብ ማዘጋጀት ስለማይችሉ ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።